ልጅ በወላጅ እናቱና እህቱ ላይ ፈጸመው አሰቃቂ ድርጊት ብዙዎችን አስደንግጧል። ይህ ለመስማት እንኳን የሚከብድ የጭካኔ ተግባር ነው። የገዛ እናቱን ጡት ቆርጦ የገደለው ልጅ የእህቱን ሕይወት በተመሳሳይ ሰዓት ማጥፋቱን ፖሊስ አስታውቋል። አሁን ይሄ ምን ይባላል? እንዴትስ ሊታመን ይችላል? በርካቶች የሚሳሱላትን እናት ምን ያህል ጨካኝ ሰው ቢሆን ነው ይህን ለማድረግ ያስቻለው? ነገ ልጄ ትልቅ ቦታ ደርሶ ይጦረኛል ብላ ያሰበች እናት 9 ወር በሆዷ ተሸክማ ደክማና ጥራ ያሳደገችው የገዛ ልጇ ህልሟን ባጭሩ ሲያስቀር ከማየት በላይ የሚያም ነገር የለም። ታዲያ ከወላጅ እናቱ ጋር የተጋጨው ልጅ ለምንስ እህቱን ጨምሮ ገደላት? ይህ ደግሞ ፈጽሞ ያልተጠበቀና ነዋሪዎችን ግራ ያጋባ ጉዳይ ነው። የሃዲያ ዞን ፍትህ መምሪያ ሾኔ ምድብ ችሎት አቃቢ ሕግ ለችሎቱ ባቀረበው የክስ መዝገብ ሰንበቱ መንገሻ የተባለው ይህ ግለሰብ በምዕራብ ባዶዋቾ ወረዳ የገርቦ ቀበሌ ነዋሪ ነው። ከሳሹ ወንጀሉን ለመፈጸም አስቀድሞ ባቀደው መሰረት በመኖሪያ ቤታቸው ውስጥ በሮችን በመዘጋጋት ወላጅ እናቱ የሆኑትን ወይዘሮ አማረች ግቻሙን በሳንጃ አንገታቸውን፣ ሆዳቸውንና ጀርባቸውን በመውጋት እንዲሁም ጡታቸውን በመቁረጥ በሚያሳዝን ሁኔታ ሕይወታቸው እንዲያልፍ ያደርጋል። ከዚህ በኋላ ነበር ሌላኛው አስደንጋጭና ያልተጠበቀው ክስተት የተፈጠረው። በወቅቱ ልጅ በዚህ መልኩ እናቱን ሲገድል የወንድሟን ድርጊት የተመለከተችው እህቱ ወይዘሪት አይናለም መንገሻ የሆነውን ነገር ማመን ተስኗት የምታደርገውን ስታጣ ጩኸቷን ታቀልጣለች። በዚህን ጊዜ የእህቱ እንዲህ መሆን ምቾት ያልሰጠው ወንድሟ የጭካኔ ብትሩን እሷም ላይ አሳረፈ። በተመሳሳይ ሁኔታ ደረትና ጀርባዋን በስለት በመውጋት ወዲያውኑ ሕይወቷ እንዲያልፍ ማድረጉን ፖሊስ አስታውቋል። ወንጀል መፈጸሙ ሪፖርት የደረሰው የምዕራብ ባዶዋቾ ወረዳ ፖሊስ ከአካባቢው ማህበረሰብ ጋር በመተባበር ተከሳሹን በቁጥጥር ስር በመዋል ለሕግ ያቀርበዋል። የሰውና የሰነድ ማስረጃዎችን በማሰባሰብ መዝገብ ያደራጀው ፖሊስ ግለሰቡ ላይ ክስ እንዲመሰረትበት አድርጓል። በፍርድ ቤት የችሎት ሂደት ላይ አቃቢ ሕግ የሕክምና ወይም የአስከሬን ምርመራ ማስረጃ ተከሳሹ ለወረዳው ፍርድ ቤት የሰጠውን የእምነት ቃልና የሰው ምስክሮችን በማስረጃነት አቅርቧል። እናትና እህቱን መግደሉን ያመነ ሲሆን ድርጊቱ እጅግ አሰቃቂ እንደሆነም ፍርድ ቤቱ በማስረጃ አረጋግጧል። ጉዳዩን ሲከታተል የነበረው የሃዲያ ዞን ከፍተኛ ፍርድ ቤት የሾኔ ምድብ ችሎት መጋቢት 10 ቀን 2018 ዓ.ም በዋለው ችሎት ተከሳሹ በፈጸመው ከባድ የሰው መግደል ወንጀል በ1997 የወጣውን የኢፌዴሪ የወንጀል ሕግ አንቀጽ 539 ዝባር 1 ሀ መሰረት ጥፋተኛ ነው በማለት የድርጊቱን አሰቃቂነትና የተከሳሹን የጭካኔ ደረጃ ከግምት ውስጥ በማስገባት ፍርድ ቤቱ ተከሳሹ በሞት እንዲቀጣ በሙሉ ድምፅ ወስኗል። መረጃው የስልጤ ዞን ፖሊስ መምሪያ ነው። ለሟቾች ነፍስ ይማር፣ ወዳጅ ዘመዶቻቸውን ደግሞ ፈጣሪ ጽናቱን ይስጣችሁ ለማለት እንወዳለን። ተመልካቾቻችን ለአሁኑ ወደ እናንተ ያደረስነው መረጃችን ይህን ይመስል ነበር። በተደጋጋሚ የጥንቃቄ መልእክት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የሚዲያችን ቤተሰብ ይሁኑ። ይህ ዴይ ቱ ዴይ ኢትዮጵያ ነው።